የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሚያዝያ 13 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሚያዝያ 13 ቀን 2303 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ የሽግግር ጉዳይ ብዙ ጊዜ በፖለቲካው መስክ ትግል እናደርጋለን የሚሉ ግለሰቦች በቃለ ምልልስ ወቅት ብቻ የሚያነሱት ነገር ግን በቂ ግንዛቤ እንደሌላቸውና በጥራዝ ነጠቅ ዕውቀታቸው እንዳፈተታቸው የሚተረጉሙት ቃል ጽንሰ ሐሳብ ሆኖ እንደቀጠለ አለ። ኢህአፓ ሽግግርን ሂደቱን በሚመለከት ብዙ ትንታኔዎችን መስጠቱ ይታወቃል። ለማይቀረው ድል የሚደረገው የትግል ጉዞ እየተፋፋመ ሲሄድ የሽግግር መንግስት ምስረታ ወቅት መድረሱንም አብሳሪ ነውና አሁንም የሽግግር መንግስት ሲሉና የሽግግር መንግስት ስንል በሚል ርዕስ የቀረበውን ጽሑፍ እናሰማለን። በቅድሚያ ዜና። በአርሲ ኦርቶዶክስ ክርስቲያኖችን የመግደልና የማሳደዱ ሂደት አሁንም እንደቀጠለ ነው። ሐሙስ ሚያዝያ 13 ቀን አርሲ ሮቤ ወረዳ አሪያ እግዚአብሔር አብ ቤተክርስቲያን ሙሌ ፍሳ የሚባለውን ሰው ጨምሮ 3 ሰዎች ተገድለዋል። የቤተክርስቲያኑ አገልጋይ የሆኑትን መምህር ሊሆን ገለቱን ጨምሮ ደግሞ ሌሎች 3 ሰዎችም ታግተው ተወስደዋል። በጋምቤላ ቤንዚን በጥቁር ገበያ 1 ሊትር 1500 ብር ድረስ እየተሸጠ እንደሚገኝ በተለያዩ አካባቢዎች የሚንቀሳቀሱ አሽከርካሪዎች ተናግረዋል። የነዳጅ ዋጋ በመጨመሩም የትራንስፖርትና የሸቀጦች ዋጋ እንዳናረውም ነዋሪዎቹ ይናገራሉ። ነዳጅ ወደ ማደያ ሲመጣም በበቂ ሁኔታ እንደማይዳረስ የሚናገሩት ነዋሪዎች በጥቁር ገበያ በከፍተኛ ዋጋ በስፋት እንደሚገኝም ገልጸዋል። አሽከርካሪዎቹ በጋምቤላ ነዳጅ ከማደያ ካገኙ ረጅም ጊዜ እንደሆናቸውና ከጥቁር ገበያ ለመግዛት እንደሚገደዱም ተናግረዋል። ከማደያ ይልቅ በጥቁር ገበያ በቀላሉ እንደሚገኝ የሚናገሩት የባጃጅ አሽከርካሪዎች በጥቁር ገበያ የቤንዚን ዋጋ 1500 ብር እንደሚሸጥም በነዳጅ እጥረት ምክንያት የትራንስፖርት አገልግሎት የሚሰጡ በርካታ ተሽከርካሪዎችም ስራ ማቆማቸውንም ገልጸዋል። ይህ የዋጋ ንረት በሁሉም የአገሪቱ ከተሞች የሚንጸባረቅ መሆኑም ተረጋግጧል። የሚታወቁ የተመዘገቡ ግን ችላ የተባሉ ሲል ሂዩማን ራይትስ ዎች በኢትዮጵያና በዓለም አቀፉ ማህበረሰብ ላይ ጠንከር ያለ ትችት መሰንዘሩ ተሰማ። ዓለም አቀፉ የሰብአዊ መብት ተሟጋች ምንም እንኳን ያገዛዙ ቅጥረኛ ቢሆንም በዛሬው ዕለት ግን ሂዩማን ራይትስ ዎች በኢትዮጵያ እየተባባሰ የመጣውን የሰብአዊ መብት ጥሰትና የዓለም አቀፉ ማህበረሰብ ዝምታ የሚተች አዲስ ሪፖርት ይፋ ማድረጉ ግርምትን ፈጥሯል። ተቋሙ ኤፕሪል 17 ቀን 2026 ከወጣው መጣጥፍ በኢትዮጵያ የሚፈጸሙ በደሎች በዝርዝር እየታወቁና መረጃ እየወጣባቸው ቢሆንም በዲፕሎማሲያዊ ጥቅሞች ምክንያት ችላ መባላቸውን በጽኑ ነቅፏል። ተቋሙ በሪፖርቱ በአማራና በኦሮሞ ያለውን ወቅታዊ ስጋት በዝርዝር ያስቀመጠ ሲሆን በአማራ የአገዛዙ ኃይሎች በታጣቂዎች ላይ በሚያደርጉት ዘመቻ ውስጥ የሚሰነዘሩ የድሮን ጥቃቶች ሰላማዊ ሰዎችን ሰለባ እያደረጉ መሆኑን ጠቅሷል። ከዚህም በተጨማሪ ከፍርድ ውጭ የሚፈጸሙ ግድያዎች፣ የመሰረተ ልማት ውድመት አሁንም መቀጠሉን አመላክቷል። በኦሮሞ በአገዛዙና በኦነግ መካከል ባለው ውጊያ ሳቢያ ሰላማዊ ዜጎች በአገዛዙ ኃይሎችና በታጣቂ ጥቃት እየደረሰባቸው መሆኑና በተለይም በሲቪሎች ላይ የሚፈጸሙ የጅምላ እስራቶችና የጋራ ቅጣት የህዝቡን ስቃይ አባብሶታልም ብሏል። ኢትዮጵያ በመጪው ሰኔ ለምታካሄደው ምርጫ በሚል ሽፋን ላለው ያልተረጋጋ ህዝብ ላይ ይህን ነገር ማድረጉ እጅግ አደጋ ውስጥ የሚከት መሆኑንም
ጠቁሟል። የነጻ መረጃ ፍሰትና የሐሳብ ነጻነት ላይ ከፍተኛ ጫና እየተደረገ መሆኑንም ሪፖርቱ ያስታል። ጋዜጠኞች፣ ተቃዋሚ ፖለቲከኞችና የሰብአዊ መብት ተሟጋቾች የሚታሰሩበትና የሚሰደዱበት ሁኔታ መጨመሩ ምርጫው ነጻና ፍትሃዊ አለመሆኑን ከወዲሁ ያረጋግጣል ሲልም አስታውቋል። በተለይ በዲጂታል ቴክኖሎጂ የታገዘ የዜጎች ክትትልና መረጃ ጠለፋ በከፍተኛ ሁኔታ መጨመሩን ተቋሙ አጋልጧል። ዛሬም ከ14 በላይ የሚሆኑ የጠላት ኃይል ፋኖን ተቀላቀሉ። የሚሊሻ ሻለቃ አዛዡና ጽሕፈት ኃላፊ እንዲሁም የመከላከያ ጋንታ መሪ ቲም መሪ ብሬን ተኳሾችን ይዘው ተቀላቅለዋል። 50 አለቃ ደመቀ ጌቴ የሚሊሻ ሻለቃ ሲሆን ይገርማል ጌትነትና ሌሎች 8 ታራ ኮማንዶ እንዲሁም የጦር መከላከያ ቲም እና የጦር መከላከያ ጋንታ መሪን ጨምረው ብሬን ተኳሹን ይዘው ወደ ፋኖ ተቀላቅለዋል። ቴዎድሮስ 201ኛ ኮር 54ኛ ክፍለ ጦር ሲንቀላቀሉ ከፍተኛውን አቀባበልም ተደርጎላቸዋል። በተመሳሳይ ሁኔታ በዛሬው ዕለት ብቻ በቋሪት ወረዳ 6 የሚሊሻ አባላት ሙሉ ትጥቃቸውን ይዘው 102ኛ ኮር 33ኛ ክፍለ ጦርን ተቀላቅለዋል። መጀመሪያውኑ መሳሪያ ለማምጣት እንጂ ሀገር በታኝ ስርዓትን ለማጽናት አልሄድንም ሲሉም ተደምጠዋል። ሚሊሾቹ አክለውም ባዕድ ሀገር የነበርን ይመስለን ነበር፣ ከህዝብ ጋር እንደመኖር ያለ ነጻነት የለም ሲሉም ገልጸዋል። ፋኖ ደግሞ እነዚህን እሺ በጀ ብሎ እጅ ነስቶ ተቀብሎ በመልካም አቀባበልና እንክብካቤ ሌሎችም እንዲወጡ ለማድረግ ከፍተኛ እንቅስቃሴ እየሰራ መሆኑ ተዘግቧል። የፋሽስቱ ብልጽግና አገዛዝ ሰራዊት የንጹሃን አማራዎችን ቤት ንብረት ማውደሙን አጠናክሮ ቀጥሏል። በደቡብ ወሎ ዞን ኩታበር ወረዳ 18 ቀበሌ ልዩ ስሙ አራጢት የሚባል ቦታ ላይ በፋኖ የተሸነፈ ያገዛዙ ዙፋን ጠባቂ ኃይል ፊቱን ወዳልታጠቁ ንጹሃን አማራዎች ላይ በማዞር የፋኖን ቤት ነው በማለት ቤታቸውን በሳት በማንደድ ቤት ንብረቱን ጨምሮ ሙሉ በሙሉ አውድሟል። ጦር መሳሪያ የታጠቀውን ፋኖ ሰራዊት መቋቋም ያቃተው ያገዛዙ ቅጥረኛ ኃይል መሳሪያ ያልታጠቁ አማራዎችን እድሜና ጾታ ሳይለይ በግፍ እየረሸነ ቤት ንብረት እያዋደመ ብሎም እንስሳቶችን እየጨፈጨፈም ቀጥሏል። መዳረሻ ድልና ነጻነት የሆነው ደግሞ የአማራ ሕዝብ የልና ተጋድሎ ተጠናክሮ እንደሚቀጥል ያረጋገጠው የአፋብን ወሎ ቤት አማራ ሚኒሊክ ሕዝብ መሆኑን ተገልጿል። በአፋብን ጎንደር ጠቅላይ ግዛት ሕዝብ 204ኛ አስቻለ ደሴ ኮር የተሳካ የደፈጣ ኦፕሬሽን ፈጸመ። በበላይ ስር አስቻለ ደሴ 204ኛ ኮር ምክትል አዛዥ በሆነው አርበኛ ጌቴ መሳፍንት እየተመራ የ204ኛ አስቻለው ደሴ ኮር አካል የሆኑ ክፍለ ጦሮች በጥምረት በመሆን አመርቂ ድል አስመዝግበዋል። ከአዲስ ዘመን አምቦ ሜዳ ቦረን መስክ እንዲሁም ከእብናት ዘሃ ቦረን በሁለት አቅጣጫ ጀነራል ፈንታ በላይ ክፍለ ጦርና ፋሲል ክፍለ ጦርን ለማፈን እና ቀጠናውን ነፃ ለማድረግ እንዲሁም መሃሉን ነፃ በማድረግ ሬሽን እንደ ልቡ ለመቀባበል በተጨማሪም የደም ምርጫውን ለማስፈጸም በማሰብ የተንቀሳቀሰው ወራሪ ኃይል በደፈጣ ሙሉ በሙሉ ተደምሷል። ማፈን አይደለም ለደቂቃ ቦታ ላይ መቆየት ሳይችል ምርኮኞችን፣ ቁስለኞችና የሞቱትን ሳይሸክፍ እግሬ አውጪኝ ብሎ ትጥቁን ተተኳሹንና አባላቱን አስረክቦ የተወሰኑ ከሞት የተረፉትን በዙ 23 አጅቦ በዘፈቀደ እየተኮሰ ወደ መጣበት እብናትና አዲስ ዘመን ተመልሷል። በዚህ ኦፕሬሽን የተገኙ ድሎች በምርኮ ከ20 በላይ ወራሪ የጠላት ኃይል ሲማረክ ከ70 በላይ ሞት የተደረገ ሲሆን ከ30 በላይ ቁስለኛ በትጥቅ ደረጃ ከ50 በላይ ነፍስ ወከፍ መሳሪያዎች ገቢ ተደርገዋል። የዕለቱ ዜና በዚህ አበቃ። ጀግኖች እየሞቱ ልጅ እየወለዱ እንዲህ ነው አባቶች ጠላትን ያገዱ። ጎበዞች አባቶች ካስቀመጡልን ቅርስ ከዚያ ሁሉ ምርኮ ዕቃና ቁሳቁስ ይገኝበት ነው ለጠላት ማጎንበስ ነው ወይ ስርዓታችን ሲነጥቁን መነጠቅ ነው ወይ ልማዳችን ለጦር መሸማቀቅ ነው ወይ ኢትዮጵያዊ ልጅ ወልዶ ማስጨረስ ነው ወይ የአባቶች ልምድ ጥቃትን መታገስ። ዮፍታሔ ንጉሴ። አሁንም የሽግግር መንግስት ሲሉ የሽግግር መንግስት ስንል
ኢህአፓ ህዝባዊ መንግስት ሲል የህዝብን ሚና ወደ ዳር ጥለው በሁሉም መስክ ወሳኝ እኛ ብቻ ነን ብለው ከሚመጻደቁት ጸረ ህዝብ የፖለቲካ ኃይላት ሁሉ ይለያል። ኢህአፓ ጊዜያዊ ህዝባዊ መንግስት ሲልና ሁሉን አቀፍ የሆነ የሽግግር ሂደት ያስፈልጋል ሲል በይዘቱ ህዝባዊና ዴሞክራሲያዊ የሆነ የሽግግር ሂደት መሆን አለበት ማለቱ ነው። ሌሎቹ የግዞት መንግስት፣ የሞግዚት መንግስት፣ የባለ አደራ መንግስት የሚሉት ስውር ዓላማ ያላቸው የፖለቲካ ድርጅት መሪዎች የሚመሩት የምርጦች መንግስት ህዝባዊ ሊሆን አይችልም። በነፍጥ ስልጣን በጨበጡ ምርጥ መኮንኖች የተመራውን የደርጉን አይነት ጊዜያዊ ወታደራዊ አስተዳደር ደርግን አይነቱንም ገና ድሮ ነው የተዋጋ ነው። ማለትም ድሮም ህዝብ ሞግዚት አያስፈልገውም ብለናል፣ ዛሬም እንዲሁ። ስለዚህ ጊዜያዊ ህዝባዊ የሽግግር መንግስት ስንል ሌሎቹ የሽግግር መንግስት ከሚሉት በይዘቱም ሆነ በቅርጹ በጽንሰ ሐሳቡም ሆነ በአፈጻጸሙ በፍጹም የተለየ ነው። ለምሳሌ በምርጥ መኮንኖች በወያኔዎችና አሁን ደግሞ በኮሎኔሉ እየተሞከረ ያለው ቧልታ ይሉት ቅዠት የሚያሳየው የጸረ ህዝብ ኃይላትን መረን የለቀቀ እብሪት እንጂ ሌላ ሊሆን አይችልም። በመሆኑም ነው ሁሉም የከሸፉት፣ ህዝብም አንቅሮ የተፋቸው። በአገራችን የተካሄዱት የሽግግር ሂደቶች ለምን እንደከሸፉ ብንመለከት ጊዜያዊ ህዝባዊ የሽግግር መንግስት ጥያቄ ኢህአፓ ይዞት የተነሳና ህዝብ የታገለለት ጥያቄ እንደመሆኑ አምባገነናዊው አገዛዝ ተወግዶ በህዝብ ሙሉ ነጻነትና ይሁንታ ለሚቋቋም ዴሞክራሲያዊ አስተዳደር እንጂ አገዛዙ ህዝብን ባገለለ ከላይ በፈቀዳቸው ምርጦች አሮጌውን በአዲስ መልክ ለማስቀጠል የሚያደርገው ሸፍጥ ንግግር ሳይሆን ማደናገር ነው ሊሆን የሚችለው። ለምሳሌ በ1967 ዓመተ ምህረት በደርግ የተቋቋመውን ጊዜያዊ ወታደራዊ አስተዳደር ደርግ ብንወስድ ሰፊውን ህዝብ ቀርቶ ጭቁኑን ወታደር እንኳ በቅጡ የወከለ ተቋም አልነበረም። ትሻልን ፈትቼ ትብስን እንዲሉ በ1984 ዓመተ ምህረት በወያኔ የተቋቋመው የሽግግር ሂደትም ወያኔና ሻዕቢያ ምርኮኛ ወታደሮች ጋር ሆነው ያቦኩት የሽግግር ሂደት እንጂ ሰፊው ህዝብ የተሳተፈበት ሂደት አልነበረም። የነሱ ሽግግር መንግስት ተገንጣይ ኃይሎች ራሳቸውን ወደ ስልጣን ያሻገሩበት ነበርና ኢትዮጵያን የማያውቅ ሕገ አራዊት የክፍፍል ሰነድ ነድፈው ህዝብን እንደ ከብት በጎሳ አጥር ያሰረ ፌዴሬሽን አዋቅረውና ህዝብን እርስ በርሱ ለማባላት በአገሪቱ ላይ የጫሩትን እሳት ነው የሽግግር መንግስት ብለው የቀለዱት። ከድጡ ወደ ማጡ እንዲሉ ደርግና ወያኔ ከተወገዱ በኋላም እንደ ሹም ዶሮ የተኮፈሰ አፈጮሌ ሰባተኛው ንጉስ ነኝ የሚል ግብስ ኮሎኔል ብቅ አለ። የሽግግር መንግስት ለሚለው ጥያቄም እኔ ያሻግራችኋለሁ፣ 9 ድርጅት ቢጨፈለቅ አንድ እኔን አይወጣውም በማለት እላያችን ላይ ተሰየመ። ባጭሩ ሁሉም አገዛዞች የሄዱበትም ሆነ የወደቁበት መንገድ አንድና አንድ ብቻ ነበር። ከጸረ ዴሞክራሲ አመጣጣቸው የሽግግርን ሂደት ሊከተሉ ባለመቻላቸው ነው። ለዚያም ነው የሽግግር መንግስት ስንል የሽግግር መንግስት ሲሉ በሚል ማጠየቂያ በእነሱና በእኛ መካከል ያለውን ልዩነት በንጽጽር ማስቀመጥ የምንገደደው። ሲቀጥልም እንደ ህዝብ በአገራችን ውስጥ በተከታታይ ከታዩት የሽግግር ሂደቶች መክሸፍ የተማርነው ምንድነው ለሚለው ጥያቄ ለግንዛቤ ያህል የሚከተሉትን መጥቀስ ይቻላል። ዴሞክራሲ ሂደትን የሚከተል መሆኑንና ሂደቱ ካላማረ ውጤቱ ሊያምር አለመቻሉን በ1967 በ1984 እና በ2010 ዓመተ ምህረት አይተናል። ላም ባልዋለበት ኩበት ለቀማ እንዲሉ ዴሞክራሲ በሌለበት አገር ውስጥ ነጻና ገለልተኛ የሆነ ምርጫም ሆነ ህዝባዊ ውሳኔ የሚታሰብ አለመሆኑን መገንዘብ አስችሏል። በሌላ አባባል ህዝብ የራሱን ዕድል በራሱ መወሰን የሚችልበት ነጻ የሆነ የፖለቲካ መድረክ ሊኖር የሚችለው ነጻ የሆኑ ዴሞክራሲያዊ ተቋማት ባሉበትና ዴሞክራሲያዊ አስተዳደር በሰፈነበት አገር ብቻ መሆኑን ነው። ማለትም
ትግሉ ፈሩን ለቆ እንዳይኮላሽና ዓላማውን እንዳይስት የሽግግር ሂደቱ ዴሞክራሲያዊ መሆን ወሳኝ እንደሆነ እንገነዘባለን። ይህን ካልን በኋላ የሽግግር መንግስት ሂደት ለመጀመርም ሆነ ሂደቱን ለማስቀጠል መሟላት ያለባቸው ቅድመ ሁኔታዎች ምን መምሰል እንዳለባቸው ከብዙ በጥቂቱ እንመልከት። በቅድሚያ የሽግግር ሂደቱን በባለቤትነት ተረክቦ ለሕዝቡ አስተማማኝና በሳል አመራር መስጠት የሚችል የፖለቲካ ኃይል መፈጠር አለበት። ማለትም ሁለንተናዊ ብቃት ያለው ሕዝባዊና ዴሞክራሲያዊ ኃይል በአገሪቱ ውስጥ ጠንክሮ ሊወጣ የሚችለውም አንደኛ ኢትዮጵያዊነትን መሰረት አድርገው የተደራጁ የፖለቲካ ድርጅቶች ሲጠነክሩ፣ ሁለተኛ በበቂ ሁኔታ የነቃና የተደራጀ ሕዝብ ሲኖር፣ ሶስተኛ የነቃ የተደራጀ ለትግል ዝግጁ የሆነ የሲቪልና የታጠቀ ኃይል ተጠናክሮ ሲገኝ፣ አራተኛ በአገር ውስጥም ሆነ በውጭ የሚኖሩ ልዩ ልዩ የፖለቲካ ብዙሃን ማህበራት፣ የሙያና ሰብአዊ መብት ተከራካሪ ድርጅቶች ትግሉን ለመደገፍ በአንድነት ሲቆሙና በዲፕሎማሲው ዘርፍም እንዲሁ በጋራ ሲሰሩ ነው። እነኚህ ከላይ የተጠቀሱት ፖለቲካዊና ማህበራዊ ተቋማት በአንድ ላይ ተጠናክረው ሲወጡ ለሽግግር ሂደት መሰረት ጣሉ ማለት ነው። ዴሞክራሲያዊ ኃይሎች የአማራ ህዝባዊ ኃይል ፋኖና አገር ወዳዱ ምሁር በአጠቃላይ የተበታተነውን ተቃውሞ የማቀናጀትና ትግሉን መምራትና አገርን የማዳን ታሪካዊ ኃላፊነት አለባቸው። ሁሉም መገምገም ያለበት በሥራው ነውና በዚህ ፈታኝና ታሪካዊ ወቅት ያልተገኘ ዜጋ በታሪክም ሆነ በትውልድ መጠየቁ አይቀሬ ነው። ቀጥተኛና ንቁ የሆነ ህዝባዊ ተሳትፎ ወሳኝ በመሆኑ በአገር አድኖ ትግል ድርሻውን የተወጣው አርበኛ ሁሉ በሽግግሩ መንግስት ውስጥ ግንባር ቀደም ሚና እንደሚኖረውም መታወቅ አለበት። ስለሆነም ህዝባዊና ዴሞክራሲያዊ ሂደት ያስፈልጋል ስንል ከአሁን በፊት ይደረግ እንደነበረው በፖለቲካ ዙሪያ የተደራጁ ድርጅቶች ብቻ የሚጨፍሩበት የፖለቲካ ትርኢትን ማለታችን አይደለም። ለአንዴም ለሁሌም አገራችንን ለመታደግ መስዋዕትነትን የከፈለው ዜጋ ሁሉ የሚሳተፍበትና ሰፊውን ህዝብ ማዕከል ያደረገ ህዝባዊና ዴሞክራሲያዊ የሽግግር መንግስት ማለታችን ነው። የሽግግር መንግስትን ተግባራዊ የሚሆነው ሂደቱ ከተለያዩ የፖለቲካ ፓርቲዎችና ስብስቦች፣ ከብዙሃን ድርጅቶች፣ ከተለያዩ የህብረተሰብ ክፍሎችና እንዲሁም ከሃይማኖት ተቋማት ወዘተ የተውጣጡ ተወካዮች በሽግግሩ ሂደት ዓላማና ይዘት እንዲሁም ተግባር ላይ ውይይትና ምክክር ሊያደርጉና አጠቃላይ ስምምነት ላይ ሊደርሱም ይገባል። ለሁሉም ጊዜ ያለው እንዲሉ ሁሉም ነገር በራሱ የጊዜ ቀመርና ቦታ ማለፉ አይቀሬ መሆኑን በታሪካችን አይተናል። አሁንም እንደገና ግብዞች ባይዋጥላቸውም ቅሉ ዛሬ ላይ ቆመው ሶስቱም አገዛዞች አስቀድመው ጊዜያቸው እንደሚያልፍ በሕዝብ ትግል ጉልበታቸው እንደሚፈስና በሰው ፊት ተዋርደው እንደሚወድቁ የሚረዱ አለመሆናቸው አንድ ከሚያደርጓቸው ብዙ ባህሪያት አይነተኛዎቹ ናቸው። ዛሬ ግን ካለፉት ውድቀቶች ተምረን ገዢዎችና አድርባይ አገልጋዮቻቸው በቀደሉት ቦይ ሳይሆን የሕዝብንና የአገርን ሉዓላዊነት በሚያስጠብቅ መርሆ ትግሉን መርቶ ዘረኛውን አገዛዝ ያስወገደ የሽግግር ሂደት መፍጠር አገር የማዳኑ መሰረት ነው። ለዚህም ነው የሚመጣው የሽግግር ሂደት አቅጣጫውን እንዳይስትና እንዳይበላሽ የነቃ የተደራጀና በሳል አመራር ያለው ህዝባዊ ኃይል ተጠናክሮ መውጣት መቻል አለበት የምንለው። ለራስ ሲቆርሱ አያሳንሱ እንዲሉ በሙስና የዘቀጡ አምባገነን አገዛዞች ሁሉንም ለራሳቸው አድርገው የኢትዮጵያን ህዝብ የበይ ተመልካች አድርገውት ከርመዋልና ለአንዴም ለሁሌም መሸኘት አለባቸው። ባጭሩ በአገራችን ውስጥ የከረመብን ዘመነ ፍዳ ምዕራፉ ተዘግቶ በዘመነ ስርየት እንዲተካ ነው የትግላችን አልፋና ኦሜጋ። ከሽግግር ሂደቱ ሳንወጣ የሽግግር መንግስቱ ጉባኤ የሚሰየመው ከአገዛዙ መወገድ በኋላ ነው። ጉባኤው ከተሰየመም በኋላ የራሱን የሥራ አስፈጻሚ ኮሚቴ መርጦ ስራውን ይጀምራል።
የተመረጠው የሥራ አስፈጻሚ ኮሚቴም ጠቅላላ የሽግግር ሂደቱን የሚያቀነባብርና የሚመራ ሲሆን መደበኛና ቋሚ መንግስት እስከሚመሰረት ድረስም አገሪቱን በጊዜያዊነት እንዲመራ ኃላፊነቱን ተረክቦ ይጀምራል። የሽግግር ሂደቱ መከተል ያለበትን ሂደትና መመሪያ የሚያረቀው ራሱ በጉባኤው የተመረጠው የሥራ አስፈጻሚ ኮሚቴ ይሆናል ማለት ነው። ጊዜያዊ መንግስት ወይም የሽግግር ሂደቱን የሚመራው የመማክርት ጉባኤ የመጀመሪያው ተግባሩ የሕገ መንግስት አርቃቂ ኮሚሽን ማቋቋም እንደሆነና በሕግ ባለሙያዎች የሚመራ ሆኖ ረቂቁ እስከሚቀርብ የቀረበው ድራፍት ሕዝብ እንዲመክርበትና ከሕዝብ በኩልም የሚጨምሩት ተጨምረውበት እንደገና ለሕዝብ ቀርቦ በሕዝብ ከጸደቀ በኋላ በጸደቀው ሕገ መንግስት መሰረት ለሕዝባዊ መንግስቱ ምስረታ የሚያገለግሉ ተቋማት እንዲመሰረቱ ይሆናል። ከዚያም የሽግግር ጉባኤው በደረሰባቸው ስምምነቶች መሰረት የተለያዩ ኮሚቴዎችን ማለትም የሽግግር ሂደቱን በኃላፊነት ከሚመራው ዋና ሥራ አስፈጻሚ ኮሚቴ ጀምሮ እስከ የሰብአዊ መብት ጥሰት ኮሚቴ፣ የተሐድሶና መልሶ የማቋቋሚያና የይቅርታ ኮሚቴዎችን ወዘተ ሁሉ ጨምሮ መምረጥና ማዋቀር ይችላል ማለት ነው። ልዩ ልዩ ርዕዮተ ዓለም ባላቸው የፖለቲካ ድርጅቶችና በሕዝቡ በአጠቃላይ መካከል ሊኖር የሚገባው ተሐድሶና የፖለቲካ ግንኙነትም በዚሁ ማዕቀፍ ይፈተሻል ማለት ነው። ማለትም በዚህ ዙሪያ ሊሰራ የሚችል የምክክር ኮሚቴም ለማቋቋም ጉባኤው ራሱ መወሰን ይችላል። እነኚህንና መሰል ለሂደቱ አስፈላጊ የሆኑ ጉዳዮችን እያየ ለውይይት በማቅረብ በሁሉም ጉዳዮች ላይ ሕዝባዊና ብሔራዊ ስምምነት እንዲደረስ ጉባኤው ጥረት ያደርጋል። የሽግግሩ ምክር ቤት በማንም ኃይል ቁጥጥር ስር የሚሆን አካል አይደለም። ፍጹምና ነፃ ገለልተኛም ነው። በጊዜያዊነት የአገሪቱን አስተዳደር የሚረከበው የሽግግር መንግስትም ሆነ ለማስተዳደር የተፈቀደለት የትኛውም ክፍል የሽግግር ምክር ቤቱን ሊቆጣጠር ወይም በበላይነት ሊይዝ አይችልም። የጸጥታና ወታደራዊ ተቋማትም የሕዝብን ደህንነትና የአገሪቱን ነጻነት ከማስከበር ውጭ በዚህ አካል ላይ በቀጥታም ሆነ በተዘዋዋሪ ሊያሳድሩ የሚችሉት አንዳችም ጫና አይኖርም። በሽግግር ወቅት የሚሰሩ ሥራዎችን ለማከናወን ተግባር ተሰጥቷቸዋል በሚል በአገዛዙ ብዙ የተዘፈነላቸው እንደ የድንበር ኮሚሽንና እርቀ ሰላም ኮሚሽን የመሳሰሉ ተቋሞች በአገዛዙ ስር የነበሩ መሆናቸውን ስናስታውስ ዛሬ ምን ቦታ ላይ እንዳሉ መገምገም የሚቻል ነው። በአሁኑ ወቅትም ብዙ የሚባልለት የምክክር ኮሚሽኑን ዕጣ ከተጠቀሱት ሊለይ እንደማይችል መገመት ይቻላል። በእርግጥ ሁሉም ተሳታፊ በሁሉም ብሔራዊ ጉዳዮች ላይ በአንድ ጊዜ መስማማት ይችላል ተብሎ አይገመትም። ስለዚህ ሁሉም የጉባኤው ተሳታፊ በሚስማሙባቸው ጉዳዮች ላይ እየተስማሙ መቀጠልና አከራካሪ በሆኑ ጉዳዮች ላይ ደግሞ በድምጽ ብልጫ እየቋጨና በዚያው ልክም የውይይት ባህልን እያሳደገ ወደፊት የሚኬድበትን ጎዳና ይከፍታል ማለት ነው። ይህ ምዕራፍ አዲስና ዴሞክራሲያዊ የሆነ ጅምር ነውና እንደ አገር ለመጪው ሕዝባዊና ብሔራዊ ግንኙነታችን በጣም ወሳኝ መሆኑን መረዳት ግድ ይላል። ይህ ሁሉ በብሔራዊ እርቅና የመግባባት ሰነዶች ውስጥ ሁሉ ቀርቦ ገንቢና ጤነኛ በሆነ የፖለቲካ ግንኙነትና መንፈስ መጽደቅ ይኖርበታል። ይህ ወሳኝ የሆነ አገራዊ ጉዳይ በውል ሊሳካ የሚችለው ድብቅ አጀንዳ ባላቸው የፖለቲካ ድርጅቶችና ስብስቦች ሳይሆን ለኢትዮጵያ በቆሙ የፖለቲካ ድርጅቶችና በሰፊው ሕዝብ ትብብር ብቻ ነው። ባጭሩ እኛ ጊዜያዊ ሕዝባዊ የሽግግር መንግስት አሁኑኑ ስንል ይህን ማለታችን ነው። ብሎም ሁሉን ያሳተፈ ዴሞክራሲያዊ የሽግግር ሂደት ወሳኝ ነው። ማለትም የተለያዩ የፖለቲካ ድርጅቶችን፣ የሃይማኖት ተቋማትን፣ የሙያና የብዙሃን ማህበራትን፣ የሕግ ባለሙያዎችንና ሰፊውን ሕዝብ ወክለው የሚመጡ ዜጎችን ያካተተ የሽግግር ሂደት እንዲቋቋም ነው። ምክንያቱም ዴሞክራሲያዊ ስንል ሌላ ትርጉም እስካልተሰጠው ድረስ ሕዝባዊ አገዛዝ ማለት ነውና ያለ ሕዝባዊ ተሳትፎ ሕዝባዊ መንግስት ሊኖር አይችልም ብሎ መደምደም የሚቻለው ባጭሩ
ዴሞክራሲ በአንድ ሀገር ውስጥ እውን ሊሆን የሚችለው በሂደት ነው በሚለው ጽንሰ ሐሳብ ስምምነት እንደፈጠርን ሁሉ በሂደቱ ውስጥም ዋናውና ቀዳሚው ገዢ ሐሳብ ዴሞክራሲያዊ የሽግግር መንግስት ሂደት መሆኑን እንገነዘባለን። ሂደቱም በቀጣይነት ሊሟላና ዴሞክራሲ በአገሪቱ ውስጥ ስር ሰዶ ሊቀጥል የሚችለው ዴሞክራሲያዊ ተቋማት በአገሪቱ ውስጥ ሕጋዊና ሞራላዊ መሰረት ኑሯቸው ሲቋቋሙ ብቻ መሆኑን መረዳት አለብን። ዴሞክራሲያዊ ተቋማት ስንልም ሶስቱ ዋና ዋና የመንግስት ቅርንጫፎች ማለትም ሕግ አውጪው፣ ሕግ አስፈጻሚውና ሕግ ተርጓሚው በስርዓቱ ውስጥ ሊኖራቸው የሚገባውን የስልጣን ክፍፍልና ሊጫወቱት የሚገባውን ሚና እኩልና ተመጣጣኝ ሆኖ መቀመጡ ወሳኝ መሆኑን ማወቁ አስፈላጊ ነው። ምክንያቱም ግለሰቦች በተለይም የሕግ አስፈጻሚው ክፍል መረን ለቆ የፍትህ ስርዓቱን እንዳይጨፈለቅና የወጣለት አምባገነን ሆኖ እንዳይወጣ ስለሚረዳ ማለት ነው። ነጻ ፕሬስ፣ የግልም ሆኑ የመንግስት ብዙሃን መገናኛ አውታሮች በህብረተሰቡና በፖለቲካ ፓርቲዎች መካከል ያለውን የፖሊሲ ልዩነት በመተንተን ህዝብን ማስተማርና በልሹ ባህሪያት ያላቸውን የመንግስት ባለስልጣናት በማጋለጥ ህዝቡን ያነቁ ዘንድ መብትና ነጻነት ሊኖራቸው ይገባል። ሐመሩሃ ነጻና ገለልተኛ የሆነ አስመራጭ ኮሚቴ መቋቋም ይኖርበታል። ይኸውም በአገሪቱ ውስጥ ለሚደረገው ብሔራዊ ምርጫ ተወዳድረው አሸናፊ ለሆኑ ፓርቲዎች ስልጣንን የማረካከብ መብትና ስልጣን ያለው ሆኖ መቋቋም አለበት ማለት ነው። በአገሪቱ ውስጥ ያሉ የመንግስት መስሪያ ቤቶችና ቢሮክራሲው በሙሉ ለአንድ ፓርቲና መንግስት ብቻ ሳይሆን ለአገሪቱና ለህዝቡ አገልግሎት እንዲሆን ተደርጎ መበየን ይኖርበታል። የፖሊስ ሰራዊቱ፣ የመከላከያ ኃይሉ፣ የአገሪቱ ሰላም አስከባሪና የጸጥታው ክፍል ተገዥነታቸው ለገዢው ፓርቲና መንግስት ሳይሆን ለአገር ደህንነትና ለህገ መንግስቱ ሆነው መቋቋም ይኖርባቸዋል። መድበለ ፓርቲ፣ የተለያየ አደረጃጀት፣ ርዕዮተ ዓለምና ብሔራዊ መርሆ ያላቸው ድርጅቶች በሰላምና በነጻ የሚወዳደሩበት የፖለቲካ ምህዳር ማለት ነው። በነጻነትና በገለልተኛነት የሚንቀሳቀሰውና ሁሉን አካታች የሆነው የሽግግር ምክር ቤት ከሚያከናውናቸው ተግባሮች ቀዳሚውና መሰረታዊ የሆነው ጉዳይ የህዝብን አንድነትና እኩልነት እየሸረሸሩ ያሉትንና እንዲሁም የዜጎች ሰብአዊና ዴሞክራሲያዊ መብት እንዳይጠበቅና እንዳይረጋገጥ እንቅፋት የሆኑ ችግሮችን ማስወገድ ነው። ለእነዚህ ችግሮች ዋነኛው ምንጭና መፈልፈያው አገሪቱ የምትተዳደርበት ህገ መንግስት በመሆኑ በውይይት ህገ መንግስቱ ለመላው ህዝብ ሊጠቅም በሚችልበት ሁኔታ እንደ አዲስ አርቅቆ ለህዝበ ውሳኔ ማቅረብ የሽግግሩ ምክር ቤት ተግባር ይሆናል። ዛሬ በመላው አገሪቱ ተስፋፍቶ ለሚገኘው በዘር ላይ የተመሰረተ ጥላቻ፣ በዘር ላይ ለተመሰረተ የዜጎች ግድያ፣ አፈናና ከቤት ንብረት ማፈናቀል፣ በዘር ላይ ለተመሰረተ የጅምላ እስር፣ የፍትህ እጦትና ስቃይ ምንጩ ህገ አራዊት የሚል ስም የተሰጠው የወያኔው ህገ መንግስት ተብየው መሆኑ ሊሰመርበት ይገባል። ስለሆነም ለአረመኔነትና ለወንጀል ህጋዊ ሽፋን የሚሰጡትን የህገ መንግስት ተብየውን አንቀጾች ሙሉ በሙሉ ማስወገድ አማራጭ የሌለው ግዳጅ ነው። በመጨረሻም ዛሬ በጎጥና በቋንቋ ተከልሎ የሚገኘው የኢትዮጵያ ህዝብም ሆነ ትላንት በህዝበ ውሳኔ ስም ነጻ ወጥተሃል ተብሎ የተገለለው የኤርትራ ህዝብ በራሱ ፈቃድ ሳይሆን በአምባገነኖች ቀጭን ትዕዛዝ መሆኑን ያጤኗል። ለዚያም ነው ዴሞክራሲ በሌለበት አገር ነጻ ዴሞክራሲያዊ ምርጫና ህዝብ የራሱን ዕድል በራሱ የሚወስንበት ነጻ መድረክ ሊኖር አይችልም የምንለው። ጋሪው ከፈረሱ ይቅደም ካልተባለ በስተቀር ዴሞክራሲም ሆነ ነጻ የሆነ የህዝብ ድምጽ ከህዝባዊ መንግስት መቋቋም በፊት ቦታ ሊኖራቸው አይችልም። ማለትም ገና የሽግግር መንግስት ሳይቋቋም አገሪቱ በቋሚነት የምትመራበት ህዝብ በነጻነት ተወያይቶ የሚያጸድቀው ህገ መንግስት ሳይረቀና ዴሞክራሲያዊ ተቋማት በውል በአገሪቱ ህገ መንግስት ተቀርጸው ሳይቀመጡ ቋሚና ዴሞክራሲያዊ መንግስት በአገሪቱ ቦታውን ሳይዝ ዴሞክራሲ አለ፣
ሕዝብ የራሱን ዕድል በራሱ መወሰን የሚችልበት የፖለቲካ ምህዳር አለ ተብሎ ሊታመን አይችልም። ባጭሩ እስካሁን በአገራችን ተመክሮ መንግስት ነኝ በሚለው አካልና ነፃ አውጪ ነን በሚሉት የጓሮ ድርጅቶች ቀጭን ትዕዛዝ እንጂ ሕዝብ በራሱ የወሰነበት ሕዝባዊም ሆነ ብሔራዊ ጉዳይ ኑሮ አያውቅም። ጊዜያዊ ሕዝባዊ የሽግግር መንግስት አሁኑኑ ቀድሞ ለፋሽስቶች ያጎነበስን ዛሬም ለቆጠኞች እንበረከክን የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አስመርቅ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መካይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ግንባርክን አሳየው